ሰላም ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የማንበብና የማጻፍ ክህሎትን የሚያዳብሩ የተለያዩ የእንግሊዝኛ፣ አማርኛ እንዲሁም ሂሳብ ትምህርቶች የሚተላለፉበት የማውቀውን የማካፍልበት ቻናል ነው ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በየቀኑ የምሰራቸው ትምህርቶች እንዲደርሷችሁ ማለት ነው። እንዲሁም ደግሞ ኦንላይን ላይ ትምህርት በመስጠት ላይ እገኛለሁ። በተለይም ደግሞ ጀማሪ ለሆናችሁ እና ከመሰረቱ አማርኛንም እንግሊዝኛንም ማንበብ መጻፍ እንዲሁም መናገር ለምትፈልጉ ማለት ነው በተለያዩ የሶሻል ሚዲያ አማራጮች እኔ ጋር ኮንታክት ማድረግ ይቻላል። ከስር ባለው ስልክ ትችላላችሁ ማለት ነው። እኔን ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። አብራችን ቆዩ። እሺ ውድ ቤተሰቦች ዛሬም ልክ እንደ ሰሞኑ ተከታታይ እየሰራው እንዳለሁት እንግሊዝኛ ዳይሊ የምንጠቀማቸው ፍሬዝስ ኤንድ ወርድስ በአማርኛ ፍቻቸው ሲነበቡስ እንዴት ነው ፕሮናውንስ የሚሆኑት የሚሉትን ለመግባባት ያግዙናል። በተለያየ መንገድ በጽሁፍ በቴክስት መልኩ ወይም ቻት ላይ ሊሆን ይችላል፣ ወይም ደግሞ በዳይሬክት ፌስ ቱ ፌስ ስንነጋገር ልንጠቀማቸው እንችላለን። ወይም ደግሞ በኮል ኦዲዮ ላይ ምናምን ልናወራቸው ልንጠቀማቸው የምንችል ብቻ ግን ምን አለፋችሁ ሁሌም በየቀኑ ልንጠቀማቸው የምንችላቸው የሚያስፈልጉን የሆኑ ቀላልና ግልጽ የሆኑ እንግሊዘኛዎችን እስከነ ትርጉማቸው ማለት ነው። ብዙ የሚዘወተሩ የሆኑ እንግሊዘኞችን ከነ ትርጉማቸው በተለይ ዛሬ ያመጣሁላችሁ ደግሞ ካን የምትለዋን የእንግሊዘኛ ወርድ ተጠቅመን ፈቃድን ወይም ፐርሚሽንን ከሰው ከሆነ ሰው ፈቃደኝነቱን ለመጠየቅ እንዲሁም ደግሞ መቻል አለመቻላችን ለመጠየቅ ምናምን የምንጠቀምበት አግባብ አለ። በይበልጥ ዛሬ የምናየው ካን አይ እያልን ነው ማለት ነው። ይህን ማድረግ እችላለሁ፣ እንደዚህ ባደርግ እችላለሁ ያልን ከሆነ ሰው ፈቃድን ስንጠይቅ ልንጠቀምባቸው የምንችላቸውን አግባቦች ነው ያመጣሁላችሁ። በርካታ ናቸው፣ ነገር ግን ተመሳሳይ ሂደት ስላላቸው ማለት ነው። አንዳንድ ተጨማሪ ወርዶች ቢኖሩም አገባባቸው አጠቃቀማችን ተመሳሳይ ስለሆነ እነሱን በቀላሉ እንድትለማመዱ ያግዛችኋል። በድጋሚ አብራችሁን ቆዩ። ወደ ትምህርቱ እሄዳለሁ ማለት ነው። እሺ እዚህ ጋር ካን መቻልን፣ ካን ማለት ጥሬ ትርጉሙ እንግዲህ መቻል ችሎታ ነው። ከዛ ካን አይ ብለን አይ ማለት ደግሞ እኔ በፊት ላይ መጀመሪያ አካባቢ ሰርችላችኋለሁ። እንግሊዘኛ ይች እኔ፣ አንተ፣ አንቺ ምናምን የሚሉትን እነዚህ ነገሮችን እዛ ጋር አስቀምጫለሁ። አይ ማለት እኔ ማለት ነው። ስለዚህ ዱ መስራት ነው፣ ማድረግ ወይም መስራት መሆኑ ነው። እዚህ ይሄ ነገር እንደማለት ነው። እንግዲህ ካን አይ ዱ ዚስ፣ ካን አይ ዱ ዚስ፣ ካን አይ ዱ ዚስ፣ ይህን ማድረግ እችላለሁ። እንግዲህ ድርጊቱ ምን እንደሆነ ነገርየው ምን እንደሆነ ብቻ ግን የሆነ መስራት የፈለግነው ነገር አለ። ያንን ይህን ማድረግ እችላለሁ ብለን ከሆነ ሰው እየጠየቅን ነው ማለት ነው። መልሱ ምን ይሆናል? ወይ ትችላለህ ወይም ትችያለሽ ወይም ደግሞ አትችልም አትችይም፣ የስ ነው ሊሆን ይችላል ማለት ነው መልሱ። ካን አይ ዱ ዚስ፣ ይህን ማድረግ እችላለሁ። ያ አንድ ጥያቄ ነው። ካን አይ ጎ ዊዝ ዩ፣ ካን አይ ጎ ማለት መሄድ ነው። ዊዝ ከአንተ ከአንቺ ወይም ከእናንተ ማለት ነው። ዩ ማለት ያው ዩ አንተ አንቺ እናንተ ማለት ነው። በፊት ላይ ሰርቸዋለሁ። ካን አይ ጎ ዊዝ ዩ፣ ካን አይ ጎ ዊዝ ዩ፣ ከአንተ ከአንቺ ከእናንተ ሊሆን ይችላል። ይሄ ዩ የሚለው ነገር እንግዲህ ለብዙ ሰዎች፣ ለአንድ ሰው፣ ለሴት ወይም ለወንድ ለሁሉም እንጠቀመዋለን ብያቸዋለሁ እዛ ያለፈው ክፍሌ ላይ ማለት ነው። ታርጌታችን ግን የሚሆነው ትኩረታችን የሚሆነው ምንድን ነው? ካን አይ ብለን ስታርት ካደረግን የሆነ ፐርሚሽን እየጠየቅን ነው። ለምሳሌ እዚህ ጋር ስለመሄድ ነው፣ አብሮ ስለመሄድ እየጠየቅን ነው ማለት ነው ያለ ነው። ከአንድ ሰው ጋር ከሁለት ሰው ጋር ከሴት ወይም ከወንድ ጋር ሊሆን ይችላል። ካን አይ ጎ ዊዝ ዩ ካልን ከአንተ ከአንቺ ወይም ከእናንተ ጋር መሄድ እችላለሁን?
ጥያቄ ነው ማለት ነው። ከዛ ምላሻችን ምን ይሆናል? የሚሰጠን ምላሽ እነዛ የጠየቅናቸው ሰዎች የስ ወይም ኖ፣ አዎ ትችያለሽ ወይም ደግሞ አይ አይቻልም እንደዚህ ብሎ ሊመልሱልን ይችላሉ ማለት ነው። ካን አይ ጎ፣ ካን አይ ጎ ዊዝ ዩ፣ ካንተ ወይም ካንቺ ወይም ከእናንተ ጋር መሄድ እችላለሁ ጥያቄ ነው ማለት ነው። ካን አይ ሲ ዩር ሆም፣ ካን አይ ሲ ዩር ሆም፣ ካን አይ ሲ ዩር ሆም፣ ቤትህን ቤትሽን ወይም ቤታችሁን፣ ሆም ማለት ቤት ነው እንግዲህ። ከዛ ዩር ያልነው የማን እንደሆነ እዚህ ጋር ወይ አንድ ሰው ወይ ሁለት ሰው ማለት ለብዙ ሰዎች ወይም ደግሞ ለሴት ወይም ለወንድ ነው ብያችኋለሁ። ዮር ምናምን የሚሉት የእንግሊዝኛ ፕሮናውን የሚባሉ ናውኖች ማለት ነው። ጾታን በደንብ እዚህ ጋር አሁን ዩ የሚባለው ነገር አይገልጽም እና ለአንድ ሰው ለብዙ ሰው ሊሆን ስለሚችል ካን አይ ሲ ዮር ሆም፣ ቤትህን ወይም ቤትሽን ወይም ቤታችሁን ማየት እችላለሁ። ፈቃድ እየጠየቅን ነው ማለት ነው። ከዛ የጠየቅነው ሰው የስ ወይም ኖ ብሎ ይመልስልናል፣ ምላሽ ይሰጠናል ማለት ነው። ፐርሚሽን ነው የሚባለው። እዚህ ጋር ካን አይ ሚት ዩ፣ ካን አይ ሚት ዩ፣ ካን አይ ሚት ዩ፣ ላገኝህ ወይም ላገኝሽ ወይም ላገኛችሁ እችላለሁን ወይም እችላለሁ። አሁንም ጥያቄ ነው። እንደዛ ያልነው ሰው መልሱም ሊሆን ይችላል አዎ ልታገኝ ትችላለሽ ወይም ደግሞ አይ አይሆንም ወይም ደግሞ አታገኘኝም ሊሆን ይችላል ማለት ነው ምላሻቸው። ላገኝህ እችላለሁ ወይም ላገኝሽ እችላለሁ ወይም ላገኛችሁ እችላለሁ ብለን መጠየቅ ስንፈልግ ምን እንላለን? ካን አይ ሚት ዩ፣ ካን አይ ሚት ዩ፣ ሚት ማግኘት ስለሆነ ማለት ነው። ካን አይ ካም ኢን፣ ካን አይ ካም ኢን፣ ካም ኢን ካም መምጣት ነው። ኢን መግባት ወደ ውስጥ እንግዲህ ኢን ውስጥ ነው። ካን አይ ካም ኢን፣ ካን አይ ካም ኢን መግባት እችላለሁ እያስፈቀድን ነው። አዎ ወይም አይቻልም ነው ሊሆን የሚችለው። የስ ወይም ኖ ልንባል እንችላለን። ብቻ ግን እኛ ምን ብለን እናስፈቅዳለን? ካን አይ ካም ኢን ልግባ ወይም ደግሞ ማግባት እችላለሁ። ካን አይ ጎ አውት፣ ካን አይ ጎ አውት፣ ካን አይ ጎ አውት መውጣት እችላለሁ። ጎ መሄድ ነው። አውት ከተባለ እንግዲህ ወደ ውጭ መሄድ መሆኑ ነው። ካን አይ ጎ አውት መውጣት እችላለሁ። እዚህም ጋር በተመሳሳይ የስ ወይም ኖ የሚል ምላሽ ይጠብቀናል ማለት ነው። ካን አይ ጆይን ዩር ግሩፕ፣ ካን አይ ጆይን ዩር ግሩፕ፣ ካን አይ ጆይን ዩር ግሩፕ ቡድናችሁን፣ ግሩፕ ቡድን ነው። ቡድናችሁን መቀላቀል፣ ጆይን ደግሞ መቀላቀል ነው። እችላለሁ፣ ካን አይ እችላለሁ ነው እንግዲህ ፈቃደኝነት እየጠየቅን ነው። የስ ትችያለሽ ተቀላቀይን ወይም ደግሞ አይ ኖ ዩ ካንት ልባል እችላለሁ። የስ ዩ ካን ወይም ደግሞ ኖ ዩ ካንት፣ ዩ ካን ኖት ልባል እችላለሁ። ብቻ ግን እኔ ምን ብዬ አስፈቅዳለሁ? ካን አይ ጆይን ዮር ግሩፕ፣ ካን አይ ጆይን ዮር ግሩፕ ብዬ ጠይቃችኋለሁ ማለት ነው። ካን ዩ ቴል ሚ፣ ካን ዩ ቴል ሚ፣ ካን ዩ ቴል ሚ ልትነግረኝ ወይም ልትነግሪኝ ወይም ልትነግሩኝ ትችላላችሁ ወይም ትችላለህ ወይም ትችያለሽ ማለት እንችላለን። ዩ የሚለው እንግዲህ ለብዙም ለአንድም ለሴትም ለወንድም ሊሆን ስለሚችል ካን ዩ ቴል ሚ እንደፈለግ ነው ማለት ነው። እንጠይቃለን እንደዛ ብለን ልትነግረኝ ወይም ልትነግሪኝ ወይም ልትነግሩኝ ትችላላችሁ ወይም ትችላለህ ወይም ትችያለሽ ማለታችን ነው። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ልታግዘኝ ወይም ልታግዥኝ ወይም ልታግዙኝ ትችላላችሁን? ትችላለህ ወይም ትችያለሽ። ያው እዚህ ጋር ዩ ነች አሁን ለብዙ ለአንድ ለሴት ለወንድ የሚለውን ስለማይገልጽልን እዚህ ጋር ለሁሉም መጠቀም እንችላለን። ካን ዩ ሄልፕ ሚ ካል እገዛ እንፈልገናል ማለት ነው። እንዲያግዙን እየጠየቅናቸው ነው ማለት ነው። ካን ዩ ሊስን ሚ፣ ካን ዩ ሊስን ሚ ሊስን ማዳመጥ ወይም መስማት ነው። ካን ዩ ሊስን ሚ ልታዳምጠኝ ወይም ልታዳምጪኝ ወይም ደግሞ ልታዳምጡኝ ትችላላችሁ፣ ትችላለህ፣ ትችያለሽ። ዩ ካን ዩ ሊስን ሚ አዳምጡኝ አይነት ጥያቄ ወይም ደግሞ ፈቃድ እየጠየቅናቸው ነው። ካን ዩ ሊቭ ሚ አሎን፣ ካን ዩ ሊቭ ሚ አሎን
ጋር በርከት ያሉ ወርዶች መጡባችሁ። ካን ዩ ሊቭ ሊቭ መተው መልቀቅ ሊሆን ይችላል። ሚ እኔ ማለት ነው። አሉን ብቻዬን ወይም የብቻ ማለት ነው። እንግዲህ ካን ዩ ሊቭ ሚ አሎን፣ ካን ዩ ሊቭ ሚ አሎን፣ ብቻዬን ልትተወኝ ወይም ልትተይኝ ወይም ልትተውኝ ትችላላችሁ የሆነ ትችላለህ፣ ትችያለሽ ማለት ነው። ብቻ ግን ብቻችን እንዲተውን ስንፈልግ ካን ዩ ሊቭ ሚ አሎን፣ ብቻዬን ልትተወኝ ልትተይኝ ልትተውኝ ትችላላችሁ። ካን አይ ቦሮ ዮር ፔን፣ ካን አይ ቦሮ ዮር ፔን፣ ካን አይ ቦሮ ዮር ፔን፣ ካን አይ ቦሮ ዮር ፔን። እስክሪብቶህን ወይም እስክሪብቶሽን ወይም እስክሪብቷችሁን መዋስ እችላለሁ። መዋስ ፈልገናል ማለት ነው። ስለዚህ ወይ ይፈቀድልናል ወይ አይፈቀድልንም። ብቻ ግን እያስፈቀድን ነው። ካን አይ ቦሮ ዮር ፔን፣ ከዛ ያስ ዩ ካን ብሎ ሊሰጡን ይችላሉ። ወይም ደግሞ ኖ ዩ ካን ኖት እንደዛም ሊሉን ይችላሉ። ብቻ ግን እኛ ፈቃድ ለመጠየቅ ስንፈልግ ካን አይ ቦሮ ዮር ፔን፣ አሁን እዚህ ጋር በፔን ቦታ ሌላ ነገርም እየተካን ካን አይ ቦሮ ልታውሰኝ፣ ልታውሽኝ፣ ልታውሱኝ ትችላላችሁ ወይ የሚለውን ነገር እንጠይቃለን። እዚህ ጋም ካን አይ ሊቭ ኤርሊ ቱዳይ፣ ካን አይ ሊቭ ኤርሊ ቱዳይ፣ ካን አይ ሊቭ ኤርሊ ቱዳይ። ለምሳሌ አሰሪዎቻችን ጋር ፈቃድ ለመጠየቅ ወይም ደግሞ በጊዜ ከስራ መውጣት ስንፈልግ ዛሬ በጊዜ መውጣት እችላለሁ ለመጠየቅ ስንፈልግ ካን አይ ሊቭ ሚ ኤርሊ ቱዳይ፣ ኤርሊ በጊዜ ቀድሜ ማለት ነው። ከዛ ዛሬ ቀድሜ መውጣት እችላለሁ። ያስ ካን ወይም ደግሞ ኖ ዩ ካን ኖት፣ አትወጣም፣ አትወጭም ወይም አትወጡም ወይም ደግሞ እኔ ካን አይ እኔ ብዬ ነው የጠየቅኩ። እንግዲህ የራሴን እያስፈቀድካለሁ። የስ ዩ ካን ጎ ልባል እችላለሁ። ወይም ደግሞ አይ አይቻልም፣ አትወጪም፣ መቆየት አለብሽ ከተባልኩ ደግሞ ኖ ዩ ካን ኖት አይነት መልስ ይሰጠኛል። ብቻ ግን ፈቃድ ማስፈቀድ ስፈልግ ከስራ ሰዓት ቀድሜ መውጣት ስፈልግ ካን አይ ሊቭ ኤርሊ ቱዳይ እላለሁ ማለት ነው። ኦኬ ቤተሰብ ካን አይ አስክ ዩ ኤ ኩዌሽን፣ ካን አይ አስክ ዩ ኤ ኩዌሽን፣ ጥያቄ ልጠይቅህ ወይም ልጠይቅሽ ወይም ልጠይቃችሁ እችላለሁ መጠየቅ ስንፈልግ። ውድ ቤተሰቦቼ ይህን እዚህ ጋር አፕ ላይ ላድርገው እናንተ ላይ። ካን አይ አስክ ዩ ኤ ኩዌሽን፣ ጥያቄ ልጠይቃችሁ ዘገጁ? ኦኬ አይ ሃቭ ዋን ኩዌሽን። ቀጣይ ላይ የምትመጣው ኩዌሽን ነች። እስኪ እናንተ ደግሞ ምላሻችሁን ታስቀምጡባታላችሁ ማለት ነው። የመጨረሻ ፓርት ነች ማለት ለዛሬው ክፍሌ ማለት ነው። በኩዌሽን ልዝጋው ብዬ አሰብኩና እስኪ እናንተ ልጠይቃችሁ ደግሞ እኔ ምላሹን ኮሜንት ላይ አስቀምጡልኝ ደስ ይለኛል። ኦኬ ውድ ቤተሰብ ማይ ኩዌሽን ሳይዝ ካን አይ ኢንተራፕት ፎር ኤ ሞመንት፣ ካን አይ ኢንተራፕት ፎር ኤ ሞመንት፣ ካን አይ ኢንተራፕት ፎር ኤ ሞመንት ምን ማለት እንደሆነ እዚህ ጋር አስቀምጡልኝ መጨረሻ ላይ ማለት ነው። ኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። ለዛሬ ያመጣሁላችሁ ዝግጅት ይሄን ይመስላል። እስካሁን አብራችሁን ስትከታተሉኝ ስለነበራችሁ ከልብ እያመሰገንኩኝ፣ ትምህርቱ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ቤተሰብ ያልሆናችሁ ፕሊዝ 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 ቤተሰብ ሆኑ። ዩቲዩብ ቻናሌን አሳድጉልኝ። ቀጣይ በእነዚህና መሰል ትምህርቶች እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ጉድባይ